አርዕስተ ዜና ሚዲያዎች በሃይማኖት መካከል መቻቻልን ለማስፈንና ለሀገር አንድነት ሊሰሩ እንደሚገባ ተጠቆመ። ማህበረ ቅዱሳን ጾመ ሐዋርያትን ለግብረ ሐዋርያት በሚል ባዘጋጀው መርሃ ግብር ላይ ከ35 ሚሊዮን ብር በላይ ለመሰብሰብ ማቀዱን ገለጸ። የአብያተ ክርስቲያናት የህንጻ አሰራር ለአካል ጉዳተኞች አገልግሎት አሰጣጥ ምቹ መሆን እንዳለበት ተገለጸ። ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን ከማህበረ ቅዱሳን ቴሌቪዥን የሰዓቱን የዜና ተዋዱ ጥንቅሮቻችንን ይዘን ቀርበናል። ከዜናዎቹ ጋር ዲያቆን መኮንን ማንኝ አብራችሁን ቆዩ። ሚዲያዎች በሃይማኖት መካከል መቻቻልን ለማስፈንና ለሀገር አንድነት ሊሰሩ እንደሚገባ ተጠቆመ። በሁሉም መንገድ የሚተላለፉ መረጃዎች የተገሩ እንጂ የእርስ በርስ ግጭትን የሚያበረታቱ ሊሆኑ እንደማይገባ ተገልጿል። ይህ የተባለው በኢትዮጵያ መገናኛ ብዙሃን ባለስልጣን ከኢትዮጵያ ሃይማኖት ተቋማት ጉባኤ ጋር የመግባቢያ ስምምነት መፈራረሙን ተከትሎ ነው። ባልደረባችን ዲያቆን ኤርሚያስ ደባሱ ተከታዩን ዘገባ ያስቀኛል። የተመዘገቡበት የሃይማኖት ተቋም በሚፈቅደው ስነ ምግባር በአገሪቱ ሕግ አክብረው የመገናኛ ብዙሃን አዋጅን አክብረው የሚንቀሳቀሱ ያሉትን ያህል ከዚህ በተቃረነ ደግሞ የእርስ በርስ ግጭት የሚያነሳሱ የሌሎችን እምነት የሚያንኳስሱ በሃይማኖት ተከታዮች መካከል አለመቻቻል እንዲነግስ የሚያደርጉ ሃይማኖታዊ እሴቶችን የሚሸረሽሩ የማህበረሰቡን ባህልና እሴት የማይወክሉ ይዘት ያላቸውን የሚያሰራጩ ደግሞ አጋጥመውናል ማለት ነው። የዚህ ጥቃት ሰለባ ከሆኑትም ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዷ ናት። ቤተክርስቲያኗ በተለያዩ ሚዲያዎች ኦርቶዶክሳዊ አስተምሮዋን ያላገናዘበ ለሀገር ገጽታ፣ ለታሪክ ግንባታ እንዲሁም በሁለንተናዊ ዘርፎች ላይ እያደረገችም ያለውን አበርክቷን ያላገናዘበ ጥቃት ሲደርስባት እንደነበር አይዘነጋም። በተለያዩ በሚኒስትሪ ሚዲያዎች በሃይማኖት ሚዲያዎችም ጭምር የጥላቻ ንግግሮች ሲካሄዱ ዘመቻ ሲከናወንባቸው እናያቸዋለን። በሁሉም መንገድ የሚተላለፉ መረጃዎች የተገሩ ሊሆኑ ይገባል ያሉት የመገናኛ ብዙሃን ባለስልጣን ዋና ዳይሬክተር ወይዘሮ ሃይማኖት ዘለቀ የመገናኛ ብዙሃን ባለስልጣኑ ከሃይማኖት ተቋማት ጋር ያደረገው ስምምነት ከዚህ በፊት ይስተዋሉ የነበሩ የጥላቻ ንግግሮችና ሐሰተኛ መረጃዎችን ለመቆጣጠር እንደሚያስችልም ነው የገለጹት። የሐሰተኛ መረጃና የጥላቻ ንግግሮችን ከባለስልጣኑ ጋር ሆነን የመከላከል ስራዎችን በጋራ እንሰራለን ማለት ነው። እስካሁን በተናጠልና በተበታተነ ሁኔታ የሚሰራ ስራ ሊኖር ቢችልም ከዚህ በኋላ ግን በጋራ ሆነን የምንሰራ ይሆናል ማለት ነው። የኢትዮጵያ ሃይማኖት ተቋማት ዋና ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በበኩላቸው ስምምነቱ በሃይማኖታዊና ሀገራዊ ጉዳዮች ላይ መቻቻልና አብሮነትን ማጠናከር ላይ ያተኮረ መሆኑንም ገልጸዋል። ስለዚህ እነዚህ የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ያልተጣራ በትክክልም መሬት ላይ የሌለ እነዚህ እየተፈበረኩ ያሉት ይህንን በማሳለጥ ረገድ ደግሞ እያገዝናቸው ያለን ሚዲያዎች ከውልና ከስምምነታችን ያፈነገጡ መሆናቸውን በመረዳት እነዚህን መከላከልና መግታት ዓላማ ያደረገ ነው የዛሬው ስምምነት። ማህበረ ቅዱሳን ጾመ ሐዋርያትን ለግብረ ሐዋርያት በሚል ባዘጋጀው መርሃ ግብር ላይ ከ35 ሚሊዮን ብር በላይ ለመሰብሰብ ማቀዱን ገለጸ። ማህበሩ በበጎ አድራጊ ምዕመናን የሚያገኘው ገቢ ላቀዳቸው 5 ልዩ ልዩ ፕሮጀክቶች እንደሚያውልም አሳውቋል። ሀብቴ ብርሃኑ ጾመ ሐዋርያትን ለግብረ ሐዋርያት መርሃ ግብር በ2013 ዓ.ም የተጀመረና በየዓመቱ እንደሚካሄድ ይታወቃል። የዚህም ዓላማው ምዕመናን በመርሃ ግብሩ የሚተገበሩ ፕሮጀክቶችን በመደገፍ የበኩላቸውን አስተዋጽኦ እንዲወጡ ማድረግ ነው። ዲያቆን ሙልጌታ ነጋ መርሃ ግብሩን አስመልክተው ለጣቢያችን እንዳሉት በእነዚህ ፕሮጀክቶች የጌታችንን ቅዱስ ወንጌል ለማዳረስ እንደሚረዳ ተናግረዋል። አንደኛ በስብከተ ወንጌልና ሐዋርያዊ አገልግሎት የሚሰማሩ አገልጋዮች ስልጠናና ስምሪት ነው። በዚህ ፕሮጀክት 500 አገልጋዮችን ለማሰልጠን ለማሰማራት ነው። ሁለተኛው በዚህ ሰልጥነው ለሚሰማሩ አገልጋዮች ቅጥር ነው። ለስምሪት የሚሆናቸውን ድጋፍ ለማድረግ ለ100 አገልጋዮች ወርሃዊ ድጋፍ ማድረግ። ሶስተኛው ደግሞ ለአዳዲስ አማንያን ስርዓተ ጥምቀት ማስፈጸሚያ ነው። በዚህ ፕሮጀክት ለ20 ሺህ አዳዲስ አማንያን ስርዓተ ጥምቀት ማስፈጸሚያ ገቢ ማሰባሰብ ተብሎ ተይዟል። ለአንድ አዲስ አማኝ ስርዓተ ጥምቀት ማስፈጸሚያ 500 ብር። ሌላው ደግሞ አራተኛው የተዘጉ አብያተ ክርስቲያናት ለማስከፈትና አገልግሎት እንዲሰጡ ድጋፍ ማድረግ ነው። ይሄኛውም ደግሞ ለ20
አብያተ ክርስቲያናት ማለት ነው። ለአንድ ቤተክርስቲያን 150 ሺህ ብር ነው የአንድ ዓመት ማለት ነው። አምስተኛው አሁን በአሁኑ ጊዜ በተለያዩ አካባቢዎች ከፍተኛ የሆነ የአክራሪ እስልምና እንቅስቃሴ አለ። በዚህ በአክራሪ እስልምና እንቅስቃሴ ውስጥ ያሉ በስደት በመከራ ውስጥ ያሉ ምእመናን አሉ። እነዚህ ምእመናን ለማረጋጋት ሃይማኖታቸውን እንዲጠብቁ ባሳለፍነው ግንቦት 30 ቀን 2018 ዓ.ም ይፋ በተደረገው መርሃ ግብር ለታሰቡ 5 ፕሮጀክቶች ማስፈጸሚያነት ከ35 ሚሊዮን ብር በላይ ለመሰብሰብ መታቀዱን አስረድተዋል። አሁን በተለያዩ አካባቢ በቨርቹዋልም በአካልም ለተለያዩ አካላት የግንዛቤ ማስጨበጫ ስራዎችና የገቢ ማሰባሰቢያ ስራዎች እየተሰሩ ይገኛሉ። ይሄ እንደ አጠቃላይ እስከ ሐምሌ 5 ይቆያል። ከዛ በኋላ ጾመ ማርያም ይገባ የለ ይሄ የነሐሴ ጾም እነሱም ቅዱሳን ሐዋርያት የጾም ጾም ነው። እሱን ጨምረ እስከ ጳጉሜ 3 የሚቆይ ነው ማለት በአጠቃላይ 37.5 ሚሊዮን ብር ለማሰባሰብ ለፕሮጀክት ግባራ ለማሰባሰብ ያስችላል ተብሎ ታስቦ የሚሰራ የገቢ ማሰባሰቢያ መርሃ ግብር ነው። አክለም በመርሃ ግብሩ የተቀመጡ ግቦችን ለማሳካት ምዕመናንና ባለድርሻ አካላት ተሳትፏቸውን እንዲወጡ አሳስበዋል። እንግዲህ በዚህ መርሃ ግብር እንደ ግልም እንደ ምእመን ማለት ነው እንደ ቤተሰብም እንደ ማህበር አጥቢያ ቤተክርስቲያናት መሳተፍ ይችላሉ። ካህናት መሳተፍ ይችላሉ። መምህራን መሳተፍ ይችላሉ። አዲስ አበባ ያሉ ሰንበት ትምህርት ቤቶች ከገጠር ከጠረፍ እያመጣን እንሰጣቸዋለን። አሰልጥነው የሚያስተማሩ የሚልኩ አሉ። የዚህ ፕሮጀክት አካልና ባለቤት መሆን ይችላሉ ማለት ነው። የአብያተ ክርስቲያናት ህንፃ አሰራር ለአካል ጉዳተኞች አገልግሎት አሰጣጥ ምቹ መሆን እንዳለበት ተገለጸ። በዚህ ላይ ቤተክርስቲያን ኃላፊነት በመውሰድ አካል ጉዳተኞችን ያማከለ አሰራር ሊኖራት እንደሚገባ አክሏል። ታሪኩ አራርሶ ቅድስት ቤተ ክርስቲያን ለሁሉም ልጆቿ እናትና ማረፊያ ናት። ነገር ግን አሁን ላይ አቅመ ደካሞችና አካል ጉዳተኞች የሚገፉበትና የማይስተናገዱባት እየሆነች ነው። በዚህም ምክንያት ቤተ ክርስቲያን ገብቶ ለማገልገል የሚመች አልሆነልንም ሲሉ ያነጋገርናቸው አካል ጉዳተኞች ይናገራሉ። እውነት ለመናገር ብዙ ችግሮች አሉ። ወደ ቅኔ ማህሌቱ እንኳን ስንገባ ወደ ለማህሌት አገልግሎት አዳር እንኳን ስንገባ ደረጃው ሊመች ብሎ ማገልገል እየፈለግን ውጭ ላይ የምናድርበት ሁኔታዎች አሉ። እኔ ብዙ ጊዜ እንደዛ አደርጋለሁ። ማህሌቱ ቀድሞ ይሞላና ለዊልቸሮች ጭራሽ የማይታሰብ ነው። እውቀቱ ያለው ማገልገል እየፈለገ ውጭ ላይ ያድራል። አብዛኛው እዚህ ጋር ጉባኤ ያለ ምናምን ሲባል አሁን ራሱ 5 ኪሎ ማህበረ ቅዱሳን ስንመጣ ሁለተኛ ፎቅ ወይ ሶስተኛ ፎቅ ሲሆን ሊፍቱ አይሰራ ምናምን ተብሎ ካሰብንበት እንቀራለን። እንደው ቤተክርስቲያን ራሱ ጸበል ቦታ መእጃው ዳገት ይሆናል። ለዊልቸር አይመችም። መጋፋት ምናምን አይነ ስውራን አሉ። እንዲሁም በክብረ በዓላት ወቅት ከአገልግሎቱ ለመሳተፍ ወደ ቅጥር ግቢ ውስጥ በሚገቡበት ጊዜ እንደሚገፉም ተናግረዋል። እንግዲህ እንደሚታወቀው በእኛ በሀገራችን አካል ጉዳተኛ መቼም ተስፋው ቤተክርስቲያን ነው የሚባል ከምዕመናኑ ገንዘብ ለመጠየቅ እና ከዘበኛ ጀምሮ ልክ ለማቅደስ ለማስቀደስ ሲገባ ተመለስ የመባል እንትን አለው። ትልልቅ ባለስልጣን አሁን አሉ። በዛ እየተሸማቀቁ ራሱ ከቤተክርስቲያን ራሳቸው የሚያገሉ አሉ። እንደማነሳው ለምሳሌ አይነ ስውራን ይሆናሉ ወይም አካል ጉዳተኛ እንዳጠቃላይ ወደ ቤተክርስቲያን ሲሄድ ለስጋ ፍላጎት ብቻ ሊጠይቅ ነው ብሎ ማሰብ ነገር አለ ወይ ልትለምኑ ነው ብሎ ከጥበቃዎች ጀምሮ መከልከል ማለት ነው። ወደ ቤተክርስቲያን አካባቢ ጥበቃዎች እናንተ አትገቡም ብሎ የመከልከል ነገር። ሌላውን ሰው ቢሆን የነሱ ተባባሪ ሆኖ ከቤታችሁ ናችሁ ማጸልዩ ለምንድን ነው የምትደክሙት ከዚህ ድረስ ብሎ የመጠየቅ ነገር። ቤተክርስቲያን ለዚህ ችግር ኃላፊነት በመውሰድ የህንጻ አሰራሩን ለአካል ጉዳተኞች ምቹ ማድረግ አለባትም ሲሉ አሳስበዋል። የሚያስፈልጋቸውን ነገሮች ለዊልቸር ተጠቃሚዎች ለአይነ ስውራን ከታች እስከ ላይ ተዋቅሮ መሰረተ ልማቶች አዲስ ቤተክርስቲያን ሲታደስም እነዚሁ መስራት ታሳቢ ቢደረግ ደስ ይለኛል። ሳንገፋ ቅድስት ቤተክርስቲያን ውስጥ መሆን ያለበት ሁሉም ሰው ተደጋግፎ እኛንም ገድፎ ከነሱ ጋር ተደጋግፈን የምንገባበት ሁኔታ ቢመቻች። ሌላው አመለካከት ላይ ደግሞ አሁንም ተጨማሪ ግንዛቤ ቢሰጥ እየጠየቅን እስካልታየን ድረስ ሊለምኑ ነው ወይም ደግሞ ጥያቄ ገንዘብ ሊጠይቁ ነው ከሚለው አስተሳሰብ ውጭ ሆነው አገልግሎቱን እንድንሳተፍ አብረው ቢተባበሩ። ማህበረ ቅዱሳን ልጆች በቤተክርስቲያን ስርዓት ታንጸውና ይበልጥ መንፈሳዊ ህይወታቸውን ማጎልበት የሚችሉበትን አሰራር መዘርጋቱን አሳወቀ። ማህበሩ በወርሃ ክረምት ባዘጋጀው መርሃ ግብር ላይ ልዩ ልዩ መንፈሳዊ ትምህርቶችን ለመስጠት አስፈላጊውን ቅድመ ዝግጅት ማጠናቀቁን አስታውቋል። ተመስገን ፍቃዱ ትውልድን በምግባርና በሃይማኖት ለማነጽ ዘርፈ ብዙ ስራዎችን እያከናወነ የሚገኘው ማህበረ ቅዱሳን በልማት ተቋም አስተዳደር የአቡነ ጎርጎርዮስ ትምህርትና ስልጠና ማዕከል በኩል የክረምት ስልጠና ዝግጅቱን ማጠናቀቁን የክፍሉ ኃላፊ ዲያቆን አዝምራው ዋለልኝ ተናግረዋል። በዚህ ዓመት የታሰበው ምንድነው? የቀን መርሃ ግብር በፓኬጅ አድርጎ የቀን መርሃ ግብር መጀመር ነው። ያ ማለት ጠዋት 2 ሰዓት ተኩል ወደ ስራ በሚመጡበት ሰዓት እኛ ጋር ያመጣሉ ልጆቻቸውን። ከሰዓት ደግሞ ከስራ ሲወጡ 11 ሰዓት ላይ ወይም 11 ተኩል ድረስ ማለት ነው ከ11 እስከ 11 ተኩል ባለው ልጆቻቸውን ይዘው የሚሄዱበት መርሃ ግብር በዚህ ዓመት ተዘጋጅቷል ማለት ነው።
በዋናነት እነዚህ 3 ኮርሶች ይሰጣሉ። ስለዚህማው ወይም ደግሞ ስለዚህ መሳሪያው የሚሰጠው ትምህርት እንዳለ ሆኖ ከዛ በተጨማሪ ትምህርት ሃይማኖትን፣ ክርስቲያናዊ ህይወትንና መንፈሳዊ አገልግሎትን አብሮ በነፃ ትምህርት ይሰጣቸዋል። ከዛ ውጭ ግን በተለይ ለበገና ተማሪዎች ደግሞ የቅኝት 1 ሳምንትም ወሰደ 1 ወር ለብቻው ጊዜ ተሰጥቶት በተማሪዎቹ መቃኘት እንዲችሉ እሱም እንደ ፓኬጅ ሆኖ ለብቻው ቀርቧል ማለት ነው። ልጆች ላይ መስራት የነገዋን ቤተክርስቲያን የሚሆን ሀገርን ለመገንባት ያለው ድርሻ ጉልህ መሆኑን በመግለጽ የመርሃ ግብሩን አስፈላጊነትም እንደሚከተለው ገልጸውልናል። ልጆቹ የተለያየ አይነት ስኪል ይዘው እንዲወጡ ያደርጋቸዋል። ለምሳሌ አብነት መማር ይችላል። እዛውኛው ጋር ባለው ውሎ ከበሮ መማር ይችላል፣ በገና መማር ይችላል ማለት ነው። ስለዚህ ልጆቹ ብዙ ስኪል ሊኖራቸው እንዲሄዱ ያደርጋቸዋል። ትምህርት ሃይማኖትም ይሁን ክርስቲያናዊ ስነ ምግባር፣ መንፈሳዊ አገልግሎትም ይሁን የሚወስዱበት ረጅም ጊዜ ይኖራቸዋል ማለት ነው። ስለዚህ እኛ ጋር ቆይታቸው በሰፋ ቁጥር የሚያገኙት ነገርም የሰፋና የተጠናከረ ስለሚሆን ልጆቹ ላይ ትልቅ ለውጥ ያመጣል ብለን ነው የምናስበው። ዲያቆን አዝመራው አክለውም ይህን የክረምት ስልጠና በልዩ ልዩ ቦታዎች እንደሚሰጥ ገልጸዋል። ያው በዋናነት ህፃናት ላይ ይሰራል። የክረምት ወቅት ስለሆነ ከ1 እስከ 12ኛ ክፍል ያሉ ዩኒቨርሲቲ ተማሪዎችም ነፃ የሚሆኑበት ወቅት ነው። እነሱን የበለጠ ይጋብዛቸዋል ማለት ነው እንጂ ማንኛውም ፍላጎት ያለው ሰው መጥቶ የሚማርበት ነው። 7 የሚደርሱ ቅርንጫፎች አሉን። መሪ፣ ሲኤምሲ፣ ሳሪስ አቦ፣ ለቡ፣ ወይራና ሰበታ ቅርንጫፍ እንዲሁም እዚህው ማህበረ ቅዱሳን 5 ኪሎ ቅርንጫፍ አሉን። ስለዚህ በሚቀርባቸው ቦታ ይህንን ድምጽ የሚሰሙ ሁሉ እየሄዱ መመዝገብ ይችላሉ። ቤተ ክርስቲያን በየዘመናቱ እየደረሰባት ያለውን ሁለንተናዊ ፈተና ለመቋቋም ምዕመናን በክርስቶስ ቅዱስ ሥጋና ክቡር ደም አንድ ሊሆኑ እንደሚገባ ተጠቆመ። ይህንን መንፈሳዊ ግዴታ መወጣት የአባቶች ብቻ ሳይሆን የምዕመናንም ኃላፊነት በመሆኑ ሁሉም ኦርቶዶክሳዊ ለጸሎት ለንስሐና መንፈሳዊነትን ለማጠናከር ሊተጋ ይገባልም ተብሏል። ታሪኩ አራርሶ የሰይጣን ፈላጻ የሚወረወረው ከመናፍቃን ሊሆን ይችላል፣ ከአሕዛብ ሊሆን ይችላል፣ ከኢአማንያን ከአላውያን ነገስታት ከካህዲያን ጳጳሳት ሊሆን ይችላል። ፍላጻዎቹ በሙሉ ይወረውራል ሰይጣን። በዚያ በፍላጻዎቹ ቤተክርስቲያንን ለማድከም ለማጥፋትም ይሰራል። ይህ ቤተ ክርስቲያን በየዘመናቱ እየደረሰባት ያለው ፈተና ነው። ኦርቶዶክሳዊነት አንድ መሆን ነውና እየደረሰብን ያለውን ፈተና ለመጋፈጥ በክርስቶስ ሥጋና ደም አንድ መሆን ይገባናል ሲሉ አባ ፍቅረ ማርያም መኩሪያ ተናገሩ። መለያየታችንን እውን ካደረጉ በኋላ ደግሞ አሁን አንዳችንን እንዳናግዝ በክርስትናችን እንኳን ያ መለያየት በልባችን ውስጥ ስላለ የገሌ ነው እነገሌ ናቸው አሁን እንዲሆኑት እነገሌ ናቸው፣ ግን እኛን አንድ የሚያደርገን የክርስቶስ ቅዱስ ሥጋና ክቡር ደም ነው። ነብዩ እግዚአብሔር ቅዱስ ኤርምያስ ተናግሯል። ነብር ዥንጉርጉርነቱን ኢትዮጵያዊ መልኩ ሊለውጥ ይቻላል ብሏል። የነብር ውበቱ ዥንጉርጉርነቱ ነው። እኛም የተለያየ ቋንቋ፣ የተለያየ ባህል፣ የተለያየ የእድገት አይነት መኖራችን በኢትዮጵያ ዘንድ ውበታችን ነው። አንድ የሚያደርገን መልካችን ግን ክርስትናችን። ምእመናን ስለ ሀገራቸውና ስለ ቤተ ክርስቲያናቸው በጸሎትና በልመና ወደ እግዚአብሔር በመጮህ እየደረሰባቸው ያለውንና የሚደርስባቸውን መከራ ሁሉ ማለፍ ይችላሉም ሲሉ ተናግረዋል። ከሚወረወሩባት ፈላጻዎች እንድትድን አንደኛ በጸሎት መዘጋጀት ያስፈልጋል። ጸሎት ኃይል ነው። የጸሎት ኃይል ከኛ ጋር እንዲኖር ያስፈልጋል። ስለ ቤተ ክርስቲያናችን፣ ስለ ሀገራችን፣ ስለ ኢትዮጵያ። ምክንያቱም ቤተ ክርስቲያን ያለችው በምንኖርባት ሀገር በኢትዮጵያ ነው። በሰማይ አይደለም የተሰራችው በምድር ነው። ስለዚህ እኛ ኢትዮጵያውያን ነን። እንደ ኢትዮጵያ ቤተክርስቲያን ስንናገር ማለት ነው ምንኖርባት ኢትዮጵያና ቤተክርስቲያን እንደ ስጋና እንደ ነፍስ እንደ አጥንትና እንደ ደም እንደ አካልና እንደ ጠላ ናቸው፣ አይለያዩ። ስለዚህ ለሀገር መጸለይ ይገባል፣ ለቤተክርስቲያንም መጸለይ ይገባል። እንዲሁም መንፈሳዊ ግዴታን መወጣት የአባቶች ኃላፊነት ብቻ ሳይሆን የምእመናንም ኃላፊነት በመሆኑ መንፈሳዊነትን አጠንክሮ በመያዝና ንስሐ በመግባት ግዴታቸውን መወጣት አለባቸውም ሲሉ አሳስበዋል። እርግጥ ነው የበላዮቻቸውን መመልከታቸው ምእመናን ትክክለኛ ናቸው። ግን ደግሞ ቢሆንም ቤተክርስቲያን የጳጳሳት፣ የቀሳውስት፣ የዲያቆናት፣ የመምህራን ወንጌል ብቻ አይደለችም። ቤተክርስቲያን የምእመናንም ናት። በ40 ቀን በ80 ቀን ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት ልጅነት ያገኘንባት ቤታችን ናት። ይመለከተናል። እኛም የራሳችንን ድርሻ መወጣት ይጠበቅብናል። በዳሻቴ ቋንቋ መንፈሳዊ መጻሕፍትን በመተርጎም ለማዘጋጀት መታቀዱን በማኅበረ ቅዱሳን የቡርጂ ወረዳ ማዕከል የስብከተ ወንጌልና የዜማ አገልግሎት ክፍል ኃላፊ ተናገሩ። ወረዳ ማዕከሉ ከሰሞኑ በዳሻቴ ቋንቋ 62 መዝሙራትን ማስመረቁ ይታወሳል።
ሀብቴ ብርሃኑ ከክፍሉ ኃላፊ ጋር የስልክ ቆይታ አድርጓል። ተከታተልን እንመለስ። አሁን የሰማነው መዝሙር ከሰሞኑ በዋና ማዕከል ደረጃ ለ8 ወራት የትርጉምና የዜማ ጥናት ስራ ተጠናቆ ለህትመት በቅተው ከተመረቁት መካከል አንዱ ነው። ይህ የትርጉም ስራ የአካባቢው ምዕመናን በአፍ መፍቻ ቋንቋቸው የቤተክርስቲያንን አስተምሮ በአግባቡ እንዲረዱ ማድረግን ጨምሮ በርካታ ሚና እንዳለው ዲያቆን ጎሳዬ ንጋቱ ገልጸዋል። በአማርኛ እና በሌሎች ቋንቋዎች ሲነገር የማይሰሙና በእድሜም ዝቅ ያሉ ህፃናት ጭምር በደንብ ሊረዱ ስለሚችሉ በዚህ ቋንቋ መዝሙሩ መተርጎሙ ቀጣይም የቤተክርስቲያን ትምህርት በሰፊው እንዲረዱበት የሚያግዝ ስለሆነ በተለይ በዚህ በእድሜ ክልል ውስጥ ያሉ ለህፃናትና ለአዛውንቶች እጅግ ትልቅ ሚና አለው ማለት ነው። የሃይማኖትን ትምህርት ከማስረዳት አንጻር ትልቅ ስራ ይሆናል ብለን ተስፋ እናደርጋለን። በቀጣይም የትርጉም ስራውን መነሻ በማድረግ መንፈሳዊ መጻሕፍትንና ሌሎችንም ለመተርጎም እቅድ መታቀዱን ኃላፊ ጠቁመዋል። አንደኛ የቀሩ ዝማሪያትን በሁለተኛ ዙር ተርጉመን ተደራሽ ማድረግ እቅዳለን። ከዛ ደግሞ ሌሎች ተጨማሪ መሰራት በሚገባቸው የቤተክርስቲያን ትምህርቶች ዙሪያ እንደዚሁ በቋንቋው ቀጥታ ዝማሬ ማዘጋጀት እቅድም አለን። የተለያዩ ቡክሌቶችን እየተቀበልን በእቅድ ደረጃ እየያዝን ወደ ቋንቋው የመተርጎምና ሰዎች እንዲያነቡት ለማድረግ እቅዳለን። የተለያዩ ትምህርቶችን በቋንቋ የማዘጋጀት እቅዳለን። አሁንም በሂደት ላይ ያሉ አሉ። በወረዳ ማዕከል የተሰራው ስራ የመጀመሪያ ነው ያሉት ኃላፊው የወንጌል አገልግሎትን ለማስፋፋት ሌሎች ከዚህ ተሞክሮ መውሰድ ይኖርባቸዋል ብለዋል። ከዚህ በፊት የሰራ የሞከረ የለም በሚል ሳንተው በተቻለ መጠን ተሰርቶ ሲመጡ ግን እጅግ ጥሩ ስራ ነው ሆኖ ያገኘነውና ከዚህ አንጻር ምናልባት በተለያዩ አካባቢዎች በልዩ ልዩ ቋንቋዎች እንደዚህ አይነት ስራዎች ሊሰሩ ይችላሉና በዋናነት ባለው አቅም ተነስቶ ሲሰሩ ትልቅ ውጤት ላይ ይደርሳሉ በሚል እምነት አለኝ። ከዚያ በተረፈ መቀናጀት ነው ያሉ አካላት አሉ። አሁን በእኛ አካባቢ ምናልባት ይሄንን ስራ ስንሰራ ሁሉም ድርሻቸውን ነው ያዋጡትና ምናልባት በሌሎችም አካባቢዎችና በእንደዚህ አይነት ስራዎች ላይ ሁሉም ባለድርሻ አካል ባላቸው እውቀት በዚህ ስራ ላይ ተሳትፎ ቢያደርጉ ጥሩ ስራ ይሰራልና እኛ ጋም የነበረው ይሄ ነው። ቅድስት ቤተክርስቲያንን ካለችበት ዘርፈ ብዙ ፈተናዎች ለመጠበቅ ውይይትና ስልጠናዎች እንደሚያስፈልጉ መምህራን ቤተክርስቲያን ተናገሩ። መምህራኑ አክለውም ዘመኑን በመዋጀት ወጣቱ ትውልድ ላይ በትኩረት ልንሰራ ይገባልም ብለዋል። ተመስገን ፍቃዱ በማህበረ ቅዱሳን የጎንደር ማዕከል የላከው መረጃ እንደሚከተለው ያቀርበዋል። በማህበረ ቅዱሳን የጎንደር ማዕከል የሙያ ማህበራዊና ኢኮኖሚ አገልግሎት ዋና ክፍል ከደብረ ስብሐት ቃ ኢየሱስ ወቅድስት አርሴማ ቤተክርስቲያን ከሰበካ መንፈሳዊ ጉባኤ ጋር በመተባበር ለደብሩ አገልጋዮች ለ3 ተከታታይ ቀናት ስልጠና ተሰጥቷል። የስልጠናውም ዓላማ ቅድስት ቤተክርስቲያን ያለችበትን ፈተና በመረዳት ወጣቱን ትውልድ ለመጠበቅ መሆኑን መምህራኑ ገልጸውልናል። በብዛት ብዙ ክርስቲያን ከቤተክርስቲያን እየራቀ እና በዓለም ሐሳብ እየተዋጠ እየተያዘ ስለሆነ ከዛ ጋር ተያይዞ ዘመኑን የዋጀ አያያዝ እንዲይዙ ለማድረግ ነው የታሰበ ስልጠና ነው። ቤተክርስቲያናችንም በተለያየ መንገድ እየተፈተነች ስላለ ዘመናችን የወለደው የዘረኝነቱ ጎጠኝነቱ ምናምኑም ስላለ ይሄን ሁሉ ችግር ለማስወገድ ምእመናኖቻችን ከቤተክርስቲያናችን እንዳይወጡ ወዳልተገባ ሳያውቁ ወደ ሌላ እምነት እንዳይሄዱብን ቤተክርስቲያናችን ከምትፈተንበት ሁሉ ለማዳን ውይይት ያስፈልጋል፣ ትምህርት ያስፈልጋል። የማዕከሉ የሙያ ማህበራዊና ኢኮኖሚ አገልግሎት ክፍል ኃላፊ አቶ አገሩ መንጌ የስልጠናውን አስፈላጊነት በማንሳት ማዕከሉ መሰል አይነት ስልጠናዎችን አጠናክሮ እንደሚቀጥልም ተናግረዋል። ወጣቱን አባቶቻችን በትክክል መምከር እንዲችሉ ዘመናዊ ወይም ሳይንሱ ምን ይላል የሚለውን ለአባቶች ማስተላለፍና እንደ ማዕከል ላቋቋም ነው ደግሞ አንድ የምክክር ተቋም ላይ አባቶች የራሳቸውን ድርሻ እንዲወጡ የንስሐ ልጆቻቸውን በትክክል መምከር እንዲችሉ ለስጋው ደግሞ እንዲበቁ ለማድረግ ከሱስ እንዲወጡ ለማድረግ ነው ትልቁ የሁላችንም ዓላማና ይሄንን ደግሞ ሰበካ ጉባኤዎቹ ቦታዎችን አመቻችተው የስልጠና ጊዜዎችን ቢያሳውቁን እኛም የሚያስፈልጉትን አሰልጣኞችና ሰነዶችን አሟልተን የምንገኝና ይህን ስልጠና የምንሰጥ መሆኑን በዚሁ አጋጣሚ መግለጽ እፈልጋለሁ። ከዚህ በበለጠ ህብረታችንን በማጠናከር ስልጠናውን ተግባራዊ ማድረግም ይጠበቅብናል ብለዋል። በህብረት ካላገለገልን መሻገር አንችልም። እሱን ማየት ጥሩ ነው። ከዛ ባሻገር ግን
ሌሎች አድባራት ከዚህ ከደብረ ስብሐት ዕቃ ኢየሱስ ቤተክርስቲያን ሊማሩት የሚገባው እንዲህ ከማህበረ ቅዱሳን ከሌሎች ማህበራት ጋር በመቀናጀት ለካህናት ስልጠና መሰጠት አለበት። ለምሳሌ ልጆች አያያዝ ሊሆን ይችላል። ከዘመኑ ጋር የተያያዘ ካላቸው የቤተክርስቲያን አስተምሮ ጋር ተያይዞ ደግሞ ዘመኑ ምን ይፈልጋል የሚለውን እሱን አቆራይተው እንዳድርገው አገናኝተው ቢያስተምሩ የበለጠ ምእመኑ ከቤተክርስቲያን ማይረቅበትና ከዚህ ሊማሩ ይገባል ለማለት ነው። በመጨረሻም በዕለቱ ታሪካቸው ከሚወሳው መካከል ቅድስት ቤተክርስቲያናት ታሪኩ እንደሚከተለው ተዘጋጅቷል። ለክርስቲያን ወገኖች በዓለሙ ሁሉ በመላእክትም ዘንድ በሰማያት ደስታ የሆነባት ዕለት ናት። ምክንያቱም በዚህች ቀን እውነተኛ ምእመን ከሆነ ከንጉሥ ቆስጠንጢኖስ ዘንድ የጣዖታት ቤቶች እንዲዘጉ አብያተ ክርስቲያናትም እንዲከፈቱ ትእዛዝ የወጣበት ዕለት በመሆኑ ነው። ቤተ ጣዖታት ይዘጉ አብያተ ክርስቲያናትም የሚከፈቱ ዘንድ የምታዘዝ ያች መልእክት ወደ እስክንድሪያ ከተማ ወደ ግብፅ አውራጃዎችም ሁሉ በደረሰች ጊዜ ምእመናን ሁሉ ስለ ቤተ ክርስቲያን ክብር ከፍ ከፍ ማለት ደስ አላቸውም። ይህም በመሆኑ በዚህች ቀን ምእመናን ሁሉ በዓልን አድርገዋል። ይኸውም ለእስክንድሮስ ሊቀ ጵጵስና በተሾመባት በመጀመሪያው ዓመት ንጉሥ ቆስጠንጢኖስ በነገሰ በ11 ዓመቱ ነበረ። አምላከ ቅዱሳን በቸርነቱ በቅዱሳኑ አማላጅነት ቅድስት ቤተ ክርስቲያንን ከጥፋት ይጠብቅልን። የተወደዳችሁና የተከበራችሁ ተመልካቾቻችን ለሰዓቱ ያዝነውን የዜና ተዋሕዶ ጥንቅሮቻችን የተከታተላችሁትን ይመስላል። ከቀሪው መርሃ ግብሮቻችን ጋር ቆይታ እንድታደርጉ እየጋበዝኩ በዚሁ ሰናበታለሁ። ሰላም።